ሰላም ጤና ይስጥልኝ እንደምን አላችሁ? በማክሰኞ ምሽት የሻምፒየንስ ሊግ ወሳኝ ጨዋታ አጭር ፕሮግራም ይዘን ከፓቻ ጋር መጥተናል። እንደምን አላችሁ? ፕሮግራማችንን ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። ሊቨርፑል ባዶ ፓሪስ ሴን ጀርሜን 1 ተጨማሪ 30 ደቂቃ ወደ መለያ ፍጹም ቅጣት ምት ፓሪስ ሴን ጀርሜን ወደ ቀጣዩ ዙር አልፈዋል። ለመላው ኢትዮጵያውያን የእግር ኳስ ቤተሰቦች ለሁላችንም አሳዛኝ ዜና ወንድማችን ኑር ሁሴን አሊ የአገር ውስጥ ስፖርትን በመዘገብ እንደሌሎቹ በሸፍጥና በነውጥ ለራሱ ጥቅም ሳይሆን እውነተኛ የአገር ውስጥ በተለይ ሱፐር ሊግ እና ብሔራዊ ሊግን በመዘገብ ስፍራው ድረስ በመገኘት በአገር ውስጥ ስፖርት ከፍተኛ መነቃቃትን በውስጡ ፈጥሮ የነበረ ልጅ በትላንትናው ዕለት ባጋጠመ የመኪና አደጋ ህይወቱ ከዚች ዓለም አልፋለች፣ ተሰናብቷል። በእጅጉ አሳዛኝ ዜና ነው። በተለይ ደግሞ ለኛ ለሊቨርፑል ደጋፊዎች ጠንካራ የሊቨርፑል ደጋፊ የሀገር ውስጥን እንደሚዘግበው የሊቨርፑል ደጋፊዎችን ደግሞ ኢትዮጵያ ውስጥ በማስተባበር የሻምፒየንስ ሊግን ዋንጫ ለሰባተኛ ጊዜ ለመብላት እንደሚደረደር ቡድን ዛሬ በፓሪስ ሴን ጀርሜን ቢሸነፍም እንዲሁም ፕሪሚየር ሊጉን ለሃያኛ ጊዜ ለማንሳት ያረጋገጠ የሚመስለውን ሊቨርፑልን በመደገፍ ቀረቤታው ለኛ የተለየ ነው። ይህ ወንድማችን ከአርሴናል በ16 ነጥብ ከማንቸስተር በ15 ነጥብ ከማንቸስተር ዩናይትድ በ36 ነጥብ ልዩነት ያለውን ድንቅ ቡድን በመደገፍ ከኛ ጋር ቤተኛ ነው። እውነተኛ የእግር ኳስ ወንድማችንም ነበር። ባጭሩ ከዚች ዓለም ከፍ በማይለው ለውጥ በማያመጣው በጥቂቶች እየተዳደረና እየተጭበረበረ ያለውን የኢትዮጵያን እግር ኳስ ከወደቀበት ለማንሳት ከሚጥሩ ጥቂት ግለሰቦች አንዱ በመሆን እየለፋ እየደከመ ከዚች ዓለም በሞት ተነጥሏል። ድካምና ልፋቱን ማንም በማይቆጥርበት ማንም በማይዘክርበት ለሀገሩ እግር ኳስ እየለፋ ወንድማችን ከዚህ ዓለም በሞት ተለይቷል። አላህ ነፍሱን ይማረው፣ አላህ የጀነት ያርገው እንላለን። ለኛ ሀዘኑ ሁለት ነው። እግር ኳስን የሚወድ ሊቨርፑልን የሚወድ ከምስራቅ ጫፍ እስከ ደቡብ ጫፍ እየተጓዘ ወጣቶችን በእግር ኳስ የሚያነቃቃ የአገር ውስጥ ከግራስሩት ፈረንጆቹ እንደሚሉት የሚዘግብ እውነተኛ እግር ኳስ ቤተሰብ የነበረ ልጅ ነው። በወጣትነቱ መኪናው እንግዲህ ፌስቡክ ላይ አይታችሁ እንደሆነ ሌሎቹ ተጫዋቾች እና የቡድን አባላት ተርፈዋል። ከትልቅ የጭነት መኪና ጋር ተጋጭተው ከፊት ለፊት ስለነበር እሱ ህይወቱ ወዲያው አልፋለች። በእጅጉ የሚያሳዝን ነው። ለዚች አገር እግር ኳስ እንዲህ በየበረሃው በየሱፐር ሊጉና በየብሔራዊ ሊጉ የሚለፉ ልጆች ከዚህ ዓለም በሞት እየተለዩ ለእግር ኳስ የሚኖሩ ልጆች እና በእግር ኳስ የሚኖሩ ሰዎች በተለያየ መንገድ እየተጓዝን ምስኪኖች ህይወታቸው ያልፋል። እድል ዕጣ ነው። በእጅጉ ቅስም የሚሰብር ነው። ለአፋር እግር ኳስ በዛ ነዲድ በዛ በረሃ በዛ እግር ኳስ ስትራክቸር ብዙም ተፈላጊነት በሌለበት አካባቢ እነዛን ሁሉ ህፃናት አስተባብሮ የክለቦች ውድድር እንዲደረግ ጥረት እያደረገ እየደከመ በመላው ኢትዮጵያ እየተጓዘ ያለ ወንድማችን ነበር። እንግዲህ በአሳዛኝ ሁኔታ እንደወጣ ቀርቷል። ልብ ይሰብራል። እንደምን አላችሁ አድማጮቻችን? ባለፈው ሳምንት በጣም በጨዋታ የተሻለው በእንቅስቃሴ ጎልቶ የታየው ፓሪስ ሴን ጀርሜን አንፊልድ ላይ ልክ ሊቨርፑሎች ፓሪስ ላይ 1-0 እንዳሸነፉት 1-0 መርቶ ጨዋታውን ጨርሶ በተጨማሪ ሰዓትም ግብ ባለመገኘቱ በተገኘው
በተሰጠው የመለያ ምት ወደ ቀጣዩ ዙር አልፎ የአስቶን ቪላና የክለብ ብሩዥን አሸናፊ ለማግኘት ሉዊስ ኤንሪኬ ወደ ቀጣዩ ዙር ተሻግሯል። ሊቨርፑል በመሸነፉ በኢትዮጵያውያን የማህበራዊ ገጾች ላይ ያየነው ነገር በእጅጉ ስላስገረመን በጤንነት ጉለትም በአንዳንድ ጉዳዮች ፕሮግራም መቅረጽ ከፓቻ ጋር ካቆብኩ ቆይቻለሁ። ነገር ግን ያስተዋልኩት ነገር ስለገረመኝ የኢትዮጵያ ውስጥ የምትገኙ የሊቨርፑል ደጋፊ ያልሆናችሁ የእግር ኳስ ቤተሰቦች ሁሉ እንኳን ደስ ያላችሁ ማለት እንፈልጋለን። በወላይትኛ ጨሪያ የኢንሾዶ ያወጋራ ኬስ እንደሚባለው ጨፌን በዚህ በኩል ሲረግጡ እንቁራሪት በዛ በኩል ዘሎ ይወጣል ይባላል። በአንፊልድ ሽንፈት በተቃራኒው በኩል የወጡ በርካታ ጸረ ሊቨርፑላውያንን ነው ያየነው። መልእክትም ልከውልናል፣ የደወሉም አሉ። በፌስቡክ ደግሞ ስማችንን እየጠቀሱም እንግዲህ ያበሸቁን አንልም ያብጠለጠሉን አሉ። እንግዲህ ሊጉን በዚህ ልክ እንድንመራ የማንም እጅ የለበትም፣ የብቃት ጉዳይ ነው። እንደዚህ ሊቨርፑል ለእግር ኳስ ባደረገው አስተዋጽኦ ሊሞገስ ባይገባ እንኳን በዚህ መልክ የተቃራኒ ክለብ ደጋፊዎች ፓሪሳውያን በአጠቃላይ ግን ዓለም ላይ ብዙ በርካታ ደጋፊዎችን በትናንትናው ምሽት አግኝተዋል። ሉዊስ ኤንሪኬ ሊቨርፑልን ከማሸነፉ በፊት ነበር መደነቅ ያለበት። እውነተኛ የኳስ ቤተሰቦች ብንሆን ለ2 ዓመት ስለ ሉዊስ ኤንሪኬ ፕሮግራም ስንሰራ ሉዊስ ኤንሪኬ ሊቨርፑልን ሲጥል አልነበረም ማወደስና ማድነቅ። ምክንያቱም የሰውየው ጽንሰ ሐሳብ በባርሴሎና በሮም እንዲሁም ደግሞ በስፔን ብሔራዊ ቡድን ታይቷል። ለዓለም እግር ኳስ ስፔናውያን ጓደኞቹ በጨዋታ ሲስተም በደደሩበት ጊዜ የዮሃን ክሩፍን ሲስተም ይዞ ጋርዲዮላም አንድም ከጉዞ ሲናጠብ አርቴታም ወደ ቶኒ ፑሎስ ሲያመዝን ይሄ ጥበብን ይዞ የሄደውን ስፔናዊ አለማድነቅ አይቻልም። ሉዊስ ኤንሪኬ ድንቅ ነው። የተሻለው ሊቨርፑል ዛሬ አሸንፏል። ሊቨርፑሎች እድላቸውን አልጠቀሙም። በመጀመሪያው ዙር እንግዲህ አሊሰን ቤከር ሊቨርፑልን ይዞ ወጥቷል ከፓሪስ ሜዳ ላይ። በትላንቱ ምሽት ደግሞ ዶናሩማ ፓሪስ ሴን ጀርሜንን በግል ጥረቱ አትርፏል። ከፔናልቲ ውጭም በጨዋታ በነበሩ እንቅስቃሴዎች ፓሪሶች እጅግ በጣም ድንቅ አጫዋትን ለዓለም እየሰጡ ስለሆነ ኢትዮጵያ ውስጥ እንግዲህ የፓሪስ ደጋፊ አለው ካለ ለማመን ይከብደናል። ካለና ይህን ፕሮግራም የሚሰማ ከሆነ እንኳን ደስ ያላችሁ ማለት እንፈልጋለን። በአጠቃላይ ግን ፓሪስ ሴን ጀርሜን ኢትዮጵያ ውስጥ ደጋፊ ባይኖረውም የአርሴናልና የማንቸስተር ሲቲ ደጋፊዎች ትላንት ምሽት በነበረው ፈንጠዝያ ስናይ ሁላችሁም በያላችሁበት እንኳን ደስ ያላችሁ ማለት እንፈልጋለን። ምክንያቱም ኳስ በመመቀኛኘት የአንዱ መውደቅ የአንዱ መነሳት በእንደዚህ አይነት ሁኔታዎች ውጥረት ውስጥ ይገባና ፉክክሩ ለሚቀጥለው ዓመት ይሻገራል። ነገር ግን በወላይትኛ ሜነቁመይ ሰው ኢታ የሚባል ነገር አለ። የማይበሉት ምግብ ሽታው ጠረኑ በከፍተኛ ሁኔታ ያውዳል ይባላል። ስለዚህ በእንደዚህ መካስ ያለባቸው በርካታ ኢትዮጵያውያን ደጋፊዎች ስላሉ ፓሪስ ሴን ጀርሜን የቁስላችን መጠገኛ ሆኗልና እንኳን ደስ ያላችሁ ማለት እንፈልጋለን። በተለይ ደግሞ እነ ቪቲኒያ እነ ኔቨስ ከዛ በኋላ ደግሞ ሁለቱ ህፃናት ተቀይሮ የገቡት ዱዌል ማን ነው የምትባለው ዘይር ኤርሚን አይነት ልጆችን ከ10 ቁጥር 8 ቁጥር ቦታ ለማሰለፍ መድፈር ሉዊስ ኤንሪኬን አለማድነቅ አይቻልም እና የነሳላ እድል ያበከኑበት በተለይ ደግሞ የኑኖ ሜንዴዝ ብቃት እንደዚህ ስታይ ፓሪስ ከዚህም በላይ ተሻግሮ ፍጻሜ ከኢንተር ሚላን ጋር ቢደርስ የተሻለ እንቅስቃሴ እናያለን ብለን እንገምታለን። ሌሎቹ እንግዲህ በጥረታቸው ደርሰው ከማንም ጋር ብናይ ጥሩ ጨዋታ ሊሆን ይችላል ብለን እንገምታለን።
ሊቨርፑል በኩል እንደ ስህተት የምናየው እንግዲህ በጠንካራ አጫዋቱ የመጀመሪያውን 45 ተቆጣጥሮ የግብ ድሎቹን ፈጥሮ በዶናሩማ ጥረት ደግሞ በአሊሰንም ብርታት የተገኙ ኳሶችን አሊሰንም 2 ኳስ ያመከነው አለ በታይሚንግ የተቆጣጠሩ ኳስና ወጥቶ ያተረፋት ኳስ በአጠቃላይ ግን አርነ ስሎት የሰሩ ስህተት እንደ ጆንስ አይነት በጫውታው ገብቶ ኢቭን በአግሪጌት 1-1 መሆናቸውን ሊቨርፑል ከፓሪስ ሴን ጀርሜን 1-1 መሆናቸውን ሁሉ የተረዳ በማይመስል ላውዚ እንቅስቃሴ ሲጫወት ቀይሮ ስላስገቡት ቀይሮ ለማስወጣት ከብዷቸው ካልሆነ ሜዳ ውስጥ ያሳየው እንቅስቃሴ ከቀዮቹ ፕሮጀክት ከቀዮቹ ማዕከል ያደገ ተጫዋች እንደማይመስል ሆኖ ነበር የተቀይሮ ገባባቸውን ሰዓቶች የቆየው ፔናልቲ መሳቱ በማንኛውም እንቅስቃሴ ታዋቂ ተጫዋቾች ይስታሉ የኑኔዝን ፔናልቲ መሳትም የሚወቅሱ ሰዎች አሉ እሱ ያሰልጣኙ ስህተት ካልሆነ በቼልሲም አምና አይታችሁ እንደሆነ ፔናልቲ ስቷል ሞራሉ በዚህ አደጋ ውስጥ ባለበት ሰዓት እንዲህ አይነት ሪስክ እንዲወስድ ማድረጋቸው ልጁን አያስወቅስም በእግር ኳስ ውስጥ ዚኮ ፕላቲኒ ሶክራተስ ማራዶና ሊዮኔል ሜሲ አስገራሚና የመጨረሻ ወሳኝ ኳሶችን ሲስቱ አይተናል የኑኔዝ መሳት ሳይኮሎጂካሊ ልጁን ሊረብሽ ይችላል እንጂ በእግር ኳስ ውስጥ በፍጹም ፔናልቲ የሳተ ተጫዋች ሊወቀስ አይገባም ያገባው በጣም ከማሞገስ ይልቅ የሳተውን ተጫዋች ማበረታታት ነው እግር ኳስ ውስጥ የሚያስፈልገው በአጠቃላይ ለእሁዱ ጨዋታ ምናልባት ኮናቴንና አርኖልድን ሊቨርፑል የሚያጣበትና ለ120 ደቂቃ ያደረገው ፍልሚያ ከኒውካስል ጋር በካራባኦ ካፕ እሁድ ባለው የፍጻሜ ጨዋታ ጫና ሊቨርፑል ላይ ሊፈጥር ይችላል ብለን እንገምታለን ያ ከሆነ ደግሞ በአንድ ሳምንት ውስጥ ከሁለት ዋንጫ ይሰናበታል ማለት ነው ነገር ግን በመሃል ያሉት ሮብ ሐሙስ አርብ ቅዳሜ የእረፍት ቀን ለማገገምና በአዲስ የአእምሮ ብልጽግና ጠንክረው መጥተው የመጀመሪያ ዋንጫቸውን ሊያገኙ የሚችሉ ይመስለናል በአጠቃላይ ግን ፓሪስ ሴን ጀርሜን በዓለም እግር ኳስ ውስጥ በአዲስ መልክ መምጣቱ በርካታ ዓመታት ከክለቦቻቸው ጋር ለቆዩ አሰልጣኞች ጥሩ ትምህርት ሰጥቶ ነው የሚያልፈው በተለይ ሊቨርፑል ደግሞ አዲስ በቀጠራቸው አሰልጣኝ በዚህ ደረጃ በመጀመሪያው ዓመት ለዋንጫ መድረሱ ሻምፒየንስ ሊግን ደግሞ ብዙዎቹ ለረጅም ዓመት ሲጓጉና ሲያማትሩ በቅርብ ዓመታት ውስጥ ደግሞ በአስገራሚ ብቃት 3 ፋይናል ደርሶ በአንዱ ፋይናል ዋንጫ የሰጡን የርገን ክሎፕ አይነት አሰልጣኝ ያሉበትና በቅርብ ዓመታት ሻምፒየንስ ሊግ ስለተገኘ አሁን ለ7ኛ ጊዜ የተደረገው ጥረት ተጨናቅፏል ከማንቸስተር ዩናይትድ ጋር ግን ፕሪሚየር ሊጉን ለ20ኛ ጊዜ ለማግኘት ጥቂት ጨዋታዎች ከፍለፊት ስላሉ ሊቨርፑሎች በዚህ መሰናበታቸው ደጋፊዎቹን ብዙ ሊያሳዝን አይገባም የበለጠ አሳዛኝ የሚሆነው ግን ኑር ሁሴን አሊ የሊቨርፑል ደጋፊ ሆኖ የዘንድሮ የሊቨርፑል ደብረዘይት ወይም ደግሞ የቢሾፍቱ እነ ዮሐንስ ጋር አንድ ላይ ተነጋግረን ትልቅ ድግስ እናረጋለን ብለን ስንማከር የነበረው ወንድማችን ከዚህ ዓለም በሞት መለየቱ በእጅጉ ያሳዝናል ባለፉት ዓመታት ሊቨርፑል ፕሪሚየር ሊጉና ሻምፒየንስ ሊጉን ሲያገኝ ሁለት ወንድሞቻችን ደሳለኝ ኩሳና እሸቱ ካሳ የካሙዙ ካሳ ወንድም የጊልዶ ካሳ ወንድም የሁለቱ ታላቅ ከዚህ ዓለም በሞት ተለይተው ደስታችንን ሳናጣጥም ቀርተናል ዛሬ ደግሞ ኑር ሁሴን ናተናል በጫውታው ዙሪያ ባየር ሙኒክ ሌቨርኩዘንን 2-0 ኢንተር ሚላን 2-1 አሸንፈዋል በጊዜ ደግሞ ባርሴሎና ቤኔፊካን 3-1 አሸንፎ ወደ ቀጣዩ ዙር ማረፋቸውን አረጋግጠዋል እንግዲህ አትሌቲኮ ማድሪድ ከሪያል ማድሪድ አርሴናል ከፒኤስቪ ኤንድሆቨን የሚያደርጉትን ጨዋታ ፓቻ ከዚህ ፕሮግራም መጠናቀቅ በኋላ ይዞላችሁ ይመጣል እንዲሁም በሊቨርፑልና በፓሪስ ሴን ጀርሜን ጨዋታ አንዳንድ ቁጥራዊ መረጃዎችና የሁለቱም ቡድኖች በተመለከተ አጭር ከ10 ደቂቃ ያልበለጠ ዘገባ ፓቻ ይዞ ይመጣል ጠብቁት ለአርሴናል ደጋፊዎች ደግሞ ሳካ ወደ ሜዳ መመለሱን የሚገልጽ አጭር ፕሮግራም ፓቻ ያጠናከረውን ይዞ ይመጣል በአጠቃላይ ትላንት የፓሪስ ደጋፊ ለሆናችሁ አዲስ ገቢዎችም እንዲሁም ነባር
የእግር ኳስ ቤተሰቦች የሚሻለውና እንቅስቃሴውን በጥሩ ሁኔታ ይዞ በሁለቱም ጨዋታዎች ላይ ጥረት ያደረገው የሉዊስ ኤንሪኬ ቡድን ማለፉ ምንም የሊቨርፑል ደጋፊ ብንሆንም ፓሪስ ሴን ጀርሜን ማለፉ ተገቢ ነው እንላለን። እኛም አልልም እንግዲህ ረቶ አልፏል። እግር ኳስ እንዲህ ነው። ሊቨርፑሎች ቀጣይ ሁለት የቀሯቸው ዋንጫዎች ትኩረት አድርገው ይህንን ዓመት የሚያጠናቅቁ ይመስለናል። ከፓቻ ጋር መልካም ቆይታ እንደሚሆን ጥሩ ቆይታ እንደምታደርጉ ገምታለሁ። ፕሮግራማችንን ላይክ አድርጉ። በውጭ ሀገር ያላችሁ ደግሞ በሱፐር ቻት፣ በሱፐር ስቲከር እና በሱፐር ታንክስ ከጎናችን እንድትሆኑ እንጠይቃለን። እኔ ለጊዜው ተሰናበትኩ። ፓቻ ለ10 ደቂቃ ያህል ከእናንተ ጋር ይቆያል። እኔ ተሰናበትኩኝ። ከፓቻ ጋር መልካም ቆይታ። ፓቻ መቀጠል ትችላለህ። እሺ፣ እንደምን ቆያችሁ አድማጮቻችን። ሊቨርፑል በ16 ውስጥ የጥሎ ማለፍ ጨዋታ በሜዳው በአንፊልድ በፓሪስ ሴን ጀርሜን በመለያ ምት ተሸንፎ ከዚህ ውድድር ከዩኤፋ ሻምፒዮንስ ሊግ ውጭ ሆኗል። ፓሪስ ሴን ጀርሜኖች እንግዲህ በደርሶ መልሱ ጨዋታ ተሽለው በተገኙበት 90 ደቂቃዎች እንዲሁም በአንፊልድ በተጨማሪ ደቂቃ 1-0 አሸንፈው በመለያ ምት ሊቨርፑል ዳርዊን ኑኔዝ እና ኮርቲስ ጆንስ ስተው ፓሪስ ሴን ጀርሜኖች ሁሉንም ኳስ አስቆጥረው እንግዲህ ወደ ቀጣዩ ዙር ወደ ሩብ ፍጻሜ ማለፍ ችለዋል። ዛሬ ከሚደረገው ከአስቶን ቪላና ክለብ ብሩዥ ጨዋታ የሚያልፈውን ቡድን ፓሪስ ሴን ጀርሜን ይገጥማል ማለት ነው። በአጠቃላይ ይሄ ጨዋታ እንግዲህ በብዙ መልኩ የተጠናቀቀ የአርነ ስሎት ሊቨርፑል ተሽኖ በተገኘበት ደቂቃዎች ግብም ማስቆጠር ሳይችል ቀርቶ ፓሪስ ሴን ጀርሜኖች ባቀዱት ይዘው በመጡት ጌም ፕላን የተሳካ ደቂቃ በአንፊልድ አድርገው እንግዲህ ወደ ቀጣዩ ዙር ማለፍ ችለዋል። ሊቨርፑል በመጀመሪያ 45 የመጀመሪያ 25 ደቂቃዎች የፈጠረውን እድል ያገኘውን አጋጣሚ ሳይጠቀም ቆይቶ ነው እንግዲህ በኢብራሂም ኩናቴና አሊሰን መካከል በነበረ አለመግባባት የተገኘችዋን አጋጣሚ ኦስማን ዴምቤሌ አስቆጥሮ ፓሪስ ሴን ጀርሜኖች ከረፍት በፊት ነው መሪ መሆን የቻሉት። በተደጋጋሚ በመልሶ ማጥቃት በተቀናጀ የትራንዚሽን ኳሶች ወደ ሊቨርፑል የአደጋ ክልል በተደጋጋሚ እድሎችን መፍጠር የቻሉ ፓሪስ ሴን ጀርሜኖች ከረፍት በፊት በአሊሰን አንዳንድ አስደናቂ ጥረቶች የተመለሱ የፓሪስ ሴን ጀርሜን ትላልቅ እድሎች ነበሩ። ከረፍት በኋላ ሊቨርፑሎች በድጋሚ የመጀመሪያ 15 ደቂቃ ከረፍት በኋላ ጨዋታው ሲጀምር ተሽለው በነበሩበት አጋጣሚ የነ ሉዊስ ዲያዝ አባካይ መሆን በድጋሚ ቡድኑ ዋጋ አስከፍሎ እንግዲህ መሐመድ ሳላህ ከረፍት በፊት አስደናቂ እንቅስቃሴ ማድረግ ቢችልም ከረፍት በኋላና ጨዋታው እስኪጠናቀቅ 120 ደቂቃ በተጨማሪውም ደቂቃ ጭምር ብዙም ተጽዕኖ ሳይፈጥር የአርነ ስሎት ለውጥ እንደ መጀመሪያው ዙር ልዩነት ሳይፈጥር እንግዲህ በይበልጥ ቡድኑ እንዲጠቃ ትላልቅ ስፔሶች እንዲከፈት ፓሪስ ሴን ጀርሜኖች በተረጋጋ ሁኔታ ቀሪ ደቂቃዎችን ሊቨርፑል ላይ የበላይነት ወስደው እንዲያጠናቅቁ ያስቻለ ለውጥ አድርገዋልና በአጠቃላይ ግን ቀጣይ የካራቦ ካፕ ፍጻሜን ሊቨርፑል በተሻለ አካል ብቃት ጤንነት ለመቅረብ እንግዲህ አጭር የማገገሚያ ጊዜ ነው የሚኖረው። በተለይ በጨዋታው ሊቨርፑል 120 ደቂቃ መጫወቱ ብቻ ሳይሆን ትሬንት አሌክሳንደር አርኖልድ 73ኛ ደቂቃ ላይ ከባድ ጉዳት አጋጥሞት ከሜዳ ተቀይሮ ወጥቷል በጃሬል ካውንሳ። እንዲሁም ኢብራሂም ኩናቴ የተወሰነ የጫና መብዛት ያስከተለው የጉዳት አይነት ተጫዋቹ እንግዲህ ተቀይሮ ወጥቷል። ምንም እንኳን የኩናቴ ጉዳት የዛን ያክል የከፋ ባይሆንም የትሬንት አሌክሳንደር አርኖልድ ግን ጠንካራ እንደሆነ ሁሉም አስተያየቶች እንግዲህ በግምት እየጻፉ ነው የሚገኙት። ስሎትም ለእሁዱ ጨዋታ የሚደርስ ከሆነ በጣም ሳፕራይዝ ነው መሆነው። የመድረሱ እድል በጣም ጠባብ ነው። ጠንከር ያለ ጉዳት ያጋጠመው ይመስላል። ነገር ግን የሕክምና ባለሙያዎችን ሪፖርት መመልከት አለብን። አርኖልድም በዚህ ጨዋታ ተጎድቶ ወጥቷል። ሊቨርፑል የእሁዱን ጨዋታ ታሳቢ ያደረገ ጌም ፕላን አይደለም። ይሄን
የ16 ውስጥ የእርስ በርስ ግንኙነትን ለማለፍ እስከ መጨረሻ ደቂቃ ድረስ የተቻላቸውን ጥረት አድርገዋል። በተለይ በመጀመሪያ 45 አድቫንቴጅን መያዝ የሚችለው ባለሜዳው የተገኙ አጋጣሚዎችን ከዚህ ቀደም የፊት መስመር ተጫዋቾች በሚታወቁበት ኳሊቲ ጨዋታውን መግደል ሳይችሉ ቀርተው እንግዲህ በአስደናቂ የዶናሩማ ብቃት እንዲሁም የፓሪስ ሴን ጀርሜን አዲሱ ግንባታ ምን ያክል ውጤታማ እንደሆነ በሁለት የደርሶ መልስ ጨዋታ መመልከት ችለናል። ከተጠናቀቀው የውድድር ዓመት አንስቶ ፓሪስ ሴን ጀርሜን ራሱን መልሶ ግንባታ ውስጥ በመክተት የተለያዩ ዝውውሮችን ሲያደርግ ነበር የከረመው። በተለይ በተጠናቀቀው የውድድር ዓመት እነ ቪቲኛን ወደዚህ ስብስብ ከጨመሩ በኋላ በነ ጆዋው ኔቬስ የአማካዩን ክፍል አጠናክረው እነ ዱዌርን፣ ክራቫትስኬሊያን ከፊት መስመር በኩል እነ ብራድሊ ባርኮላን፣ ኦስማን ዴምቤሌን ጨምሮ በተጠናቀቀው የውድድር ዓመት የፓሪስ ሴን ጀርሜን አዲሱን ግንባታ ማድረግ ችለዋል። ለሉዊስ ኤንሪኬ ፕሮጀክት የሚመጥኑ ወጣት ተጫዋቾች በተለይ ደግሞ ቴክኒካሊ ከፍ ያሉ በአካል ብቃት ሳይሆን በቴክኒክ ላይ የተገነባ አስደናቂ ቡድን ነው መመልከት የቻልነው። በሁለት የደርሶ መልስ ጨዋታ ሊቨርፑል ላይ ለምሳሌ ከ4 በላይ ኤክስጂ ክሬት ማድረግ ችለዋል። በትናንትናው ጨዋታ ሊቨርፑል 19 ሙከራ አድርጎ 3 ኢላማውን የጠበቀ ሙከራ ማድረግ ነው የቻለው። ነገር ግን ፓሪስ ሴን ጀርሜን 21 ሙከራ አድርጎ 8ቱ ኢላማቸውን የጠበቁ ሙከራዎች ነበሩና የዚህ ቡድን የማጥቂያ መንገድ በተለይ በፊት መስመር በኩል ያሉ ተጫዋቾች ሺፍት እያደረጉ የሊቨርፑልን የተከላካይ ስፍራ ሲፈትኑ ነበር። ሊቨርፑልም ከመጀመሪያ ዙር ጨዋታ በብዙ መልኩ ተሽሎ ነገር ግን የተሻለበትን መንገድ ውጤታማ እንቅስቃሴ አድርጎ ግቦችን ሳያስቆጥር ከእረፍት በኋላ ተቀይሮ በገቡ ሁለት ተጫዋቾች ኮርቲስ ጆንስ እና ዳርዊን ኑኔዝ አማካኝነት የመለያ ምቱን ስተው እንግዲህ ሊቨርፑሎች ከዚህ ውድድር ውጪ ሲሆኑ ፓሪስ ሴን ጀርሜን ወደ ቀጣዩ ዙር አልፏል። ከዚህ ጨዋታ ቀደም ብሎ ሉዊስ ኤንሪኬ የዛሬው አላፊ የዚህም ውድድር ዋንጫ የማንሳት አቅም አለው፣ ሊቨርፑልም ካለፈ እኛም ካለፍን ዋንጫውን ለማንሳት ትልቅ አቅም ይኖረናል እና ትልቅ ፊልሚያ ነው የሚጠብቀን የሚል አስተያየት ሰጥተው ነበር። ከጨዋታውም በኋላ ሁለቱም ቡድኖች ከመጀመሪያው ዙር ተመጣጣኝ ፉክክር እንዳደረጉ አንስተው እንግዲህ ስሎትም በተመሳሳይ አንደኛ ሆነን በምድባችን ጨርሰን ነገር ግን 15ኛ ደረጃ ሆኖ ያጠናቀቀው ፓሪስ ሴን ጀርሜን በዚህ ደረጃ ከኛ ተሽሎ መገኘቱ የሚያስደንቅ ነውና በእግር ኳስ ሕይወቴ እንዲህ አይነት ትልቅ ፉክክር ውስጥ መገኘቴ ደስተኛ ያደርገኛል። ነገር ግን ይሄ ውጤት በተሻለው ቡድን ተጠናቋል ብለው ስሎቱም አምነዋል። ነገር ግን ከረፍት በኋላ ሊቨርፑል ያደረጋቸው ለውጦች ለፓሪስ ሴን ጀርሜን የተረጋጋ የማጥቃት እንቅስቃሴና በተለይ ኳስን ተቆጣጥሮ ጨዋታን ለመምራት የሚመርጠው የሉዊስ ኤንሪኬ ቡድን በይበልጥ በሜዳ እንቅስቃሴ ነፃነት ያገኘበት ነበር። የአሌክሲስ ማካሊስተር ለውጥ በሊቨርፑል የአማካይ ስፍራ የተወሰደው ከፍተኛ ብልጫ እንዲሁም የኑኔዝ ተቀይሮ ከገባ በኋላ ትላልቅ ልዩነቶችን ለመፍጠር መቸገሩ፣ በተመሳሳይ ደግሞ የኮርሊ ጋክፖ በሙሉ አካል ብቃትና ጤንነት ላይ አለመገኘት በድጋሚ ያስተዋልንበት ጨዋታ ነበር። የተቀየሩ ተጫዋቾች ብዙም ልዩነት ሳይፈጥሩ ትላልቅ ተጽዕኖዎችን ማድረግ ሳይችሉ ቀርተው ነው የወጡት። በተጨማሪ 30 ደቂቃ ሊቨርፑል አንድም ሙከራ ሳያደርግ ነው ጨዋታውን ያጠናቀቀውና ይሄ በስሎት በኩል የተፈለገው የጌም ፕላን በሁለተኛ 45 ጤናማ በሆነ መልኩ እንዳይጓዝ ካስቻሉ ምክንያቶች መካከል እነዚህ ይጠቀሳሉ። በአጠቃላይ ግን ለስሎት ሊቨርፑል እንግዲህ በዘንድሮ የውድድር ዓመት በ3 ዋንጫ ከሚያደርገው ጉዞ አንዱን ከውድድሩ ውጭ ሆኗል። በቀጣዩ እሁድ ጠንካራውን በአካል ብቃት በተገነባው ቡድን ኒውካስል በዌምብሌይ እንግዲህ ይፈተናል። በርካታ ደቂቃዎችን ሊቨርፑሎች ሜዳ ላይ ቆይተዋል። አብዛኛው በዛ ጨዋታ ሊሰለፉ የሚችሉ ተጫዋቾች በአብዛኛው መልኩ ሜዳ ውስጥ ሙሉ 120 ደቂቃ ያጠናቀቁም ስላሉ እንግዲህ በቀጣይ የውዱ ጨዋታ ለሊቨርፑል ሌላ ፈተና በዌምብሌይ የካራቦ ካፕ ፍጻሜ ይጠብቃቸዋል። ነገር ግን በዚህ ጨዋታ ከተመለከትነው አስደናቂ እንቅስቃሴዎች መካከል የቪቲኛ
እያንዳንዱ እንቅስቃሴ በግሩም ሁኔታ የተጠናቀቀ ነበር። ለምሳሌ ቪቲኛ በሁለት የደርሶ መልስ ጨዋታ 225 ፓሶችን አድርጎ 212 የተሳኩ ፓሶችን አድርጓል። በሁለቱ የደርሶ መልስ የሊቨርፑል ጨዋታ በአንፊልድ 136 ኳስ ነክቶ 122 የተሳኩ ፓሶችን ማድረግ ችሏል። ይሄ የሉዊስ ኤንሪኬን ቡድን በእጅጉ የሚያሳይ ምን አይነት ቡድን መገንባት እንደፈለጉና ሊቨርፑል ላይ የተወሰደው ብልጫ በዚህ አማካይ ሲመራ እንደነበር የተመለከትንበት ነውና የተሳኩ ፓሶችን በጨዋታው ሲያደርግ የነበረ የጨዋታውን ፍጥነት፣ ግለት፣ እያንዳንዱ እንቅስቃሴ የሊቨርፑሎችን ፕሬሲንግ በቀላሉ ፓሪስ ሴን ጀርሜን በፋይናል ሰርድ እያለፈ ወደ ሊቨርፑል የአደጋ ክልል እንዲገባ የተሳኩ ጤናማ ስሩ ፓሶችን እያደረገ ሊቨርፑል ላይ ጫና በሚፈጥር ፓሪስ ሴን ጀርሜንን ደግሞ የተረጋጋ እንቅስቃሴ እንዲያደርግ ጨዋታውን ሲመራ የነበረ አስደናቂ ሚድፊልደር ነውና እነዚህም ወጣት ተጫዋቾች መመልከት በራሱ በእንዲህ መልኩ ከፍተኛ የኳስ ቁጥጥር እንዲሁም የተሳኩ ፓሶች ይሄ እንደ አለፉት ጊዜያት በተለይ ፖዚሽን ላይ የሚያተኩሩ ቡድኖች አንዳንዴ በኳስ ቁጥጥሩ በኩል ተሽለው በሙከራና ግብ በማስቆጠር በኩል ደግሞ ይታያል እና የፖሴሽን ዊዛውት ፔኔትሬሽን በሚል እነዚህ ቡድኖች ይተቹ ነበር። ነገር ግን በአንፊልዱ ጨዋታ የዴምቤሌ ከፎልስ ናይን ወደ ሁለቱ ዊንግ ከባርኮላና ከክራቫትስኬሊያ እየተቀያየረ ሊቨርፑል ላይ ጫና ለመፍጠር የሞከረበት መንገድ በድጋሚ እንደ ፓርክ ዲ ፍራንሱ የተሳካ 120 ደቂቃ ይሄ ፈረንሳዊ እንዲያደርግ አስችሎታል። በአጠቃላይ ደግሞ በዘንድሮ የውድድር ዓመት አስደናቂ የግብ ሪከርድ እያስመዘገበ ነው የሚገኘው ኦስማን ዴምቤሌ። እንግዲህ የጨዋታውን የማሸነፊያ ግብ ማስቆጠር የቻለ አስደናቂ የግራም የቀኝ እግር ተጫዋች ጨዋታውን በግሩም ሁኔታ አጠናቋል። በአጠቃላይ የጨዋታውን ሙሉ ሪፖርት በስታት ደረጃ ስንመለከት ሊቨርፑል 45% የኳስ ቁጥጥር ብልጫ ነበረው። ፓሪስ ሴን ጀርሜን 55%፣ ሊቨርፑል 1.64 ኤክስጂ ማስመዝገብ ችሏል። ፓሪስ ሴን ጀርሜን 2.56 ኤክስጂ ነው ማስመዝገብ የቻለው። ሊቨርፑሎች እንደነገርኳቸው 19 ሙከራ አድርገው 3 ኢላማውን የጠበቀ ሙከራ ማድረግ ሲችሉ ፓሪስ ሴን ጀርሜን 21 ሙከራ አድርጎ 8 ኢላማውን የጠበቀ ሙከራ ማድረግ ችሏል። በሊቨርፑል ከነበሩ እንቅስቃሴዎች ውስጥ በተጋጣሚ ላይ ጫና ለመፍጠር በእያንዳንዱ የማጥቃት እንቅስቃሴ ሊቨርፑሎች በተለይ የነ ሶቦዝላይ እንቅስቃሴ ወደ ሳላ የመጫወቻ ኤሪያ በአብዛኛውን ፓሶችን እያደረጉ የሊቨርፑል የማጥቃት እንቅስቃሴ በሁለቱም ዊንግ ሚዛናዊ ሆኖ እንዳይሄድ በፊት መስመር የነበረው የቀድሞ አይነት መግባባትና የአጨራረስ ብቃት ሳይኖር ነገር ግን ከመጀመሪያው ዙር ጨዋታ በብዙ መልኩ ተሽሎ ቡድኑ እንግዲህ ማለፍ አልቻለም። በተጋጣሚ የመጫወቻ ቦክስ ውስጥ ሊቨርፑሎች 44 ጊዜ ማንካት ሲችሉ ፓሪስ ሴን ጀርሜን 31 ጊዜ ነው ማንካት የቻሉ። ነገር ግን ከኤሪያ ውጪ የሚሞከሩ ተደጋጋሚ ኳሶች በብዛት እየተመለከትን ነበር። በተለይ ክራቫትስኬሊያን ቀይሮ ወደ ሜዳ የገባው ዱዌር ከክራቫትስኬሊያ ሜዳ ውስጥ ከቆየው ተጫዋች በበለጠ በቀሪ ደቂቃዎች በርካታ ሙከራዎችን ማድረግ ችሏል። በአጠቃላይ ግን ይህ ጨዋታ እንግዲህ በፓሪስ ሴን ጀርሜን የኳስ ቁጥጥር ሊቨርፑል ደግሞ በመልሶ ማጥቃት እድሎችን ለመፍጠር በተደረገው ፉክክር በመለያ ምት ዳርዊን ኑኔዝ መጀመሪያ ከዛም በኋላ ኮርቲስ ጆንስ ቀጣዩን ፔናልቲ ስተው ፓሪስ ሴን ጀርሜኖች በአስደናቂ የዶናሩማ የነዚህን ሁለት ተጫዋቾችን ፔናልቲ በመመለስ ፓሪስ ሴን ጀርሜን ወደ ሩብ ፍጻሜ ማለፍ ችሏል። ሊቨርፑል እንግዲህ ለሌላ ድል እሁድ ምሽት 1 ሰዓት በዌምብሌ ኒውካስልን ይገጥማል። ለፓሪስ ሴን ጀርሜን አስደናቂ አስደሳች ልዩ ምሽት እንደነበረ ተመልክተናል። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።